የስራ ልምዳችሁ የተጠጋው ወደ ሃይማኖቱ ነው ወይም ደግሞ ለሃይማኖት እኩልነት እንሰራለን ትላላችሁ በተለይ ዋና ጻፊውና እርሶ ይመስሉኛል ሰባኪም ጭምር ናችሁ እናንተ ያለ ቦታችሁ ነው የመጣችሁት ወይም ደግሞ በፍጹም ለሃይማኖት እኩልነት ለመስራት የሚያስችላችሁ ሰበና ሊኖራችሁ የሚችልበት እድል የለም ወይም ጠባብ ነው እንዴት ነው እዛ አካባቢ አላዋጣ ሲል ነው ወይ ወደ ፖለቲካው የመጣችሁት ካልሆነ በስተቀር በዚያ ዙሪያ ላይ የታየ ልምድም ሰነዶቻችሁም እንዳየውት ቁንጽል እንጂ የተተነተነ ነገር የለውምና እሱን ተይዞ ፖለቲካ ውስጥ መሳተፍ ማሸነፍ የምትሉትን አሁን ጉዳይስ ማሳካት ይቻላል ወይ ባይ ዘ ዌይ የምንኖረው ሁላችንም በዚህ ዓለም ላይ ነው ለምሳሌ ወደ ፑቲን ህይወት ስንሄድ ፑቲን ሰንበት ትምህርት ቤት ውስጥ ያደገ ዛሬ ግን ያችን ሀገር ትልቅ ግን ሰባኪ አይደለም ፑቲን ላመጣ ነው ፑቲን ሰባኪ አይደለም ማው ማለት ተያያዥነት ያለው ምሳሌ ሰባኪነት ማለት ለአንድ አስተምሮ ዓላማ ይዞ የሚሰራ አካል ነው አስቀዳሹንና ቄሱን አንድ አድርገን አንወስድም ማለት አይ ዋናው ትልቁኛል እንድናየው የፈለኩት አሁን እኔ በሃይማኖት ተቋም ውስጥ ያደጉ ልጆች ፖለቲከኛ እኔ እንደሱ አላልኩም አቶ ሲሳይ በቀጥታ ወደ ጉዳያችን ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል በ090854 3454 ላይ በመደወል ቤቶን ይሸምቱ ዴምሲ ሪል ስቴት አንድ ፌደራል ከተማ ላይ ያስፈርማችሁ አምጡ ማለቱ ውስንነት እንዲኖረን ያደረገው እሱ ነው አንድ የማሟላት የምርጫ ቦርድን መስፈርት የማሟላት ስራ ለመስራት ነው ያ የተደረገው ተደራሽነታችን ግን የሚሆነው ለመላው የኢትዮጵያ ህዝብ መስራት ነው ለመላው የኢትዮጵያ ህዝብ ለመስራት ቅድም እንዳልኩት በድረገጻችን ስንለቅ ለአራቱ ክልሎች ብቻ አይደለም እንለቀው ለመላው ኢትዮጵያዊ ነው የምንለቀው አንድ ዋናው ትልቁ ነገር የኢትዮጵያ ህዝብ ተደራሽ በሚያደርገው ስራችን ላይ የምንሰራው ስራ ቢመዘን የተሻለ ይሆናል ብዬ ገምታለሁ እሺ ሌላ ስለኛ ብላችሁ ያወጣችሁት ስለ እናንተ ስለ አመራሮቹ ይመስለኛል እኛ ማንን የሚል ነገር ላይ ፕሮፋይላችሁን አስቀምጣችኋል ድረገጻችሁ ላይና ብዙዎቻችሁ ከፖለቲካ ስራ ዘርፍ ጋር የተያዘ ወይም በኃላፊነት ደረጃ ወይም ደግሞ በዚህ በህዝባዊ ስራ ላይ እንደዚህ ምናልባት መምህርነቱ እንደዚህ ነገር ሊኖር ይችላል እንጂ የስራ ልምዳችሁ የተጠጋው ወደ ሃይማኖቱ ነው ወይም ደግሞ ለሃይማኖት እኩልነት እንሰራለን ትላላችሁ በተለይ ዋና ጻፊውና እርሶ ይመስሉኛል ሰባኪም ጭምር ናችሁ እናንተ ያለ ቦታችሁ ነው የመጣችሁት ወይም ደግሞ በፍጹም ለሃይማኖት እኩልነት ለመስራት የሚያስችላችሁ ሰበና ሊኖራችሁ የሚችልበት እድል የለም ወይም ጠባብ ነው እንዴት ነው እዛ አካባቢ አላዋጣ ሲል ነው ወይ ወደ ፖለቲካው የመጣችሁት ካልሆነ በስተቀር በዚያ ዙሪያ ላይ የታየ ልምድም ሰነዶቻችሁም እንዳየውት ቁንጽል እንጂ የተተነተነ ነገር የለውምና እሱን ተይዞ ፖለቲካ ውስጥ መሳተፍ ማሸነፍ የምትሉትን አሁን ጉዳይስ ማሳካት ይቻላል ወይ ባይ ዘ ዌይ የምንኖረው ሁላችንም በዚህ ዓለም ላይ ነው ለምሳሌ ወደ ፑቲን ህይወት ስንሄድ ፑቲን ሰንበት ትምህርት ቤት ውስጥ ያደገ ዛሬ ግን ያችን ሀገር ትልቅ ግን ሰባኪ አይደለም ፑቲን ላመጣ ነው ፑቲን ሰባኪ አይደለም ማው ማለት ተያያዥነት ያለው ምሳሌ ሰባኪነት ማለት ለአንድ አስተምሮ ዓላማ ይዞ የሚሰራ አካል ነው አስቀዳሹንና ቄሱን አንድ አድርገን አንወስድም ማለት አይ ዋናው ትልቁኛል እንድናየው የፈለኩት አሁን እኔ በሃይማኖት ተቋም ውስጥ ያደጉ ልጆች ፖለቲከኛ እኔ እንደሱ አላልኩም አቶ ሲሳይ በቀጥታ ወደ ጉዳያችን አይደለም እንደሱ አይደለም
የሰባኪነት በሙያተኛ ነኝ ብሎ በአደባባይ ራሳችሁን መሸጥ የተለያየ ነው። አሁን ከጉዳዩ ጋር ተያያዥነት በቃርሶ ሰባኪ ኖት። አሁን ቤተክርስቲያን ማደግ ምናምን ሳይሆን ሰባኪ ኖት። ሰባኪ ሆነው ፖለቲከኝነት ይቻላል ወይ? በምን አግባብ እኛ እንመን? ለምሳሌ እርሶ የሚሉትን ሃይማኖት ተከታይ እኔ ላልሆን እችላለሁ። ስለዚህ ለሃይማኖት እኩልነት ይሰራሉ ብዬ ለማሰብ የሚከብዳቸው ማት ሰዎች ይኖራሉ። ከሱ አኳያ መልሱልኝ ነው ያልኩት። ባይዘው ያው ሰባኪ ብለ ላልከው እኔ ያገለገልኩባቸውን ተቋሞች ነው ስለራሴ የገለጽኩት። ያገለገልኩባቸውን ተቋሞች የነበርኩባቸውን ተቋሞች ነው። አሁን የግል ተዳዳሪ ነኝ። በግል ንግድ ውስጥ ነው ያለሁት። አልፎም ተርፎ ደግሞ ቀድሞ በ27 አመት በነበረው አገዛዝ ያለምንም የካድሬነት የሹመኝነት እነዚህ ነገሮች በሌሉበት ሁኔታ በተለያዩ ዘርፎች ላይ እንዳገለገልኩ በስፋት ገልጫለሁ ስለራሴ። ዋናው ትልቁ ነገር እሱ እንደጠየቁኝ በአንድ ሀገር ላይ የሚኖሩ ህዝቦች የእምነት ልዩነት ወይም ደግሞ በእምነት ብቻ መሰረት ያደረገ አድሎነት የተሞላበት የአስተዳደር ስርዓት መመስረት ዘበት ነው። ጥበብ ብላችሁ የሆነ የአንድ ቡድን ሰዎች ናችሁ፣ አመራሮቹ ሁሉ ሰባኪ ናችሁ ነው እያልኩ ያለው። አይደለም። አረ ዋና ጻፊውና ሊቀመንበሩ ሰባኪ ከሆኑ ሌላው ምን ነው? ኢንጂነር አላዛ ወደ ስራ አስፈጻሚው እኮ ወደ 5 ናቸው 7 ናቸው። ገባኝ። ስለዚህ ሰባቱም አሁን 5ቱ አይደሉም። እዛ ውስጥ 2ቱ ነን። 2ቱ ደግሞ ስለራሳችን ባግራውንድ የገለጽነው ዋናው ትልቁ ነገር ማንም ከኋላ ስለኛ ማንም ከሚናገር እኛ ራሳችንን ለህዝብ ይፋ ማድረግ ስለፈለግን ነው። ቢኮዝ ነገ በፓርቲው ላይ የሚያመጣው እንደዚህ አይነት አሉታዊ ጎን እንዳይኖር ራሳችንን ግልጽ አድርገን ማቅረባችን ግልጸኝነታችንን የሚያሳይ ነው። ራያችሁ ምንድነው? ያው ዋናው ትልቁ ነገር ራያችን ለህዝብ ተደራሽ መሆን ነው። ራያችን በምን መልኩ? ለምሳሌ አገራችን ዛሬ እኔ ግልጽ ስላልሆነልኝ ነው። ምን ይላል ራያችሁ ላይ? በሐሳብ ልልና ተፎካካሪ ሆነን ማሸነፍ ነው የሚለው። አዎ ይሄ እሺ፣ በሐሳብ ልልና እሱ ወደሱ ልመጣ ነው። ወደሱ ለማምጣት የፈለኩት ነገር ስላለ ነው። ለምሳሌ በሐሳብ ልልና ከማሸነፍ በፊት ሐሳብን ከመሸጥ በፊት ሐሳባችን ምንድነው? ሐሳባችን ምንድነው? ለዚህ የመጣለት ሐሳብ ምንድነው? ዋናው ሐሳባችን የዜግነት ፖለቲካ ማራመድ ነው። ዋናው ሐሳባችን ዜጋን መሰረት ያደረገ ፖለቲካ ለማራመድ ስናስብ ተደራሽነታችን የሚሆነው ራያችን የሚሆነው ዜጋን መሰረት ያደረገ ነገር ዋናው ሰው ሲቲዝንሺፕ ዜጋውን መሰረት ያደረገ የዜግነት መብቱ እንዲከበር ዜጋ ማለት ምን ማለት ነው የሚለውን አጥብቀን ስለተረዳን የዜጋው መብት ሲከበር የዜግነት መብትም ይከበራል። የዜጎችን መብት ይከበራል። የዜጎች መብት ሲከበር አገር ይኖራል። አገር ሊኖር የሚችለው የዜጋ መብት ሲከበር ነው። ዛሬ በአገራችን ላይ እንደምናየው ዜጋን መሰረት ያደረጉ ፖለቲካ ፓርቲዎች እንዳሉ እናውቃለን። የዜግነት ፖለቲካ የሚያራምዱ እንዳሉ እናውቃለን። እና ምን ነው ከነሱ ጋር አብራችሁ አሉናችሁ? ይሄደናል። ምን ያረጋል? ለየብቻ ተነጣጥሎ አሁን ምንድነው እኮ እየተባለ ያለው ከዚህ ከምርጫ በደረሰ ቁጥር እንደውም የምርጫ ፖለቲከኞች ይመስል ምርጫ በደረሰ ቁጥር እንዲተቋቁሞ ከምርጫ ቦርድ እውቅና መውሰድ የምታመጣ የድጎማ ጉዳይ አለና ብዙዎቹ የተመለከትናቸው ሁሉንም ለማለት ሳይሆን በእርግጥም በተግባርም የታዩ ፓርቲውን ልክ እንደ አንድ አትራፊ የንግድ ኩባንያ ቆጥረው ከምርጫ ቦርድ የምትወረወረን ሳንቲም ለመውሰድም ሲጠቀሙበት ተመልክተናልና ከሆነ ለኢትዮጵያ ሕዝብ የዜግነት ፖለቲካን የሚያራምዱት ውስጥ እንደ ግለሰብም ሊሆን ይችላል እርሱ አላማውት ለሕዝብ ከሆነ ፓርቲ ማቋቋም ሳይጠበቅቦ እዛ ውስጥ አባል ሆኖ መግባትም የሚችሉበት ወይም ደግሞ እንደ ፓርቲም አንድ ላይ ሆናችሁ የምትመጡበት እንዲህ የተበጣጠሰ ፓርቲ አቋቁሞ ሕዝቡንስ ማወዛገብ ምን ይጠቅማል ነው? በመጀመሪያ ደረጃ እስከ ዛሬ ድረስ እንደዚህ አይነት የነዋይ ፍቅር ይዟቸው የሀገር ወይ የወገን ፍቅር ሳይኖራቸው ማተባቸውን በቦርሳ ይዘው እየዞሩ እንዳሉት ከምርጫ ቦርድ በሚገኝ ድቃቂ ሳንቲም ህይወታቸውንም የተለያየ ነገር ያሳለፉ የፖለቲካ ፓርቲዎች ሊኖሩ ይችላሉ። እኛ ግን በዚህ አጭር ጊዜ ውስጥ ቢሮ እንኳን የሌላቸው
በዚህ አጭር ጊዜ ውስጥኛ አድራሻ ያለን ኦፊስ ያለን ለህዝቡ ተደራሽ የሚሆኑ ማህበራዊ ሚዲያዎች ከፍተናል። አልፎም ተርፎ ተደራሽነታችን ጥልቀት የተሞላውና በብዙ ምሁራኖች የታጀበ ነው። ሶስተኛ ደረጃ ደግሞ በመጀመሪያ ደረጃ እንደዚህ የምንገመትም አይደለም። ራሳችንን ያሸነፍን ቤተሰብ አስተዳዳሪ የሆነን በድርጅታችን ውስጥ በጣም ብዙ ዜጎችን ቀጥረን የምናስተዳድር ነው። በመጀመሪያ ህዝባችንም ያቀናል። ይሄ የቁርጥ ቀን ስለሆነ ነው። ማንም ኢትዮጵያዊ ስለተደራጀና ስላልተደራጀ ብቻ ሳይሆን ዛሬ አገርን የሚወክሉና አገራዊ ስሜትና ወገንተኝነት የያዛቸው ሰዎች ወደፊት በመውጣት እችን አገር አቅጣጫዋን ልስት ስለሆነ አቅጣጫዋን እንዳስት ልንታገል ስለሚገባ ነው። እስቲ የተደራሽነታችሁን መገለጫ ይስጡኝ። ለምሳሌ በሰው ኃይል በኦፊስ የኢትዮጵያ ህዝብ ነው መሰረታችን ብለዋል ወይ? ቀደም ሲልም የምርጫ ቦርድን ህግ ለማሟላትም ነው ብለውኛል። ስንት ክልል ላይ ስንት ዞን ላይ ቢሮ አላችሁ? ስንት አባል አላችሁ? እንደ መጀመሪያውን 10500 አስፈርመናል። ከዛ በፊትም የመጀመሪያውን ፍቃድ ስንወስድ 200 አባላትን በማስፈረም ነው። ዋናው ትልቁ ነገር ያስፈረማችሁትን ሳይሆን ስንት አባላት አሉት አንድ ኢትዮጵያ ዲሞክራሲያዊ ፓርቲ? በትክክል በስራና በተግባር ላይ ያሉ ከ3000 በላይ አባላቶች አሉ። በአራቱም ክልል ያሉ አባላቶቻችንን በከፍተኛ መደራጀት ውስጥ በከፍተኛ መናበብ ውስጥ ነው ያሉት። በየክፍለ ሀገሩ አሁንም ይሄን እንግዲህ ያኛውን ምርጫ ቦርድ ስለገደባችሁ ነው። አሁንም እርሶ ደግሞ ሲነግሩኝ በአራቱም ክልል ውስጥ ያሉ አባሎቻችንን እያሉኝ ነው። አሁንም እንዴት ነው ነገሩ እያልኩ እኮ ነው። ዜግነትና ኢትዮጵያ አራት ክልል ላይ ነው ያለው። ዋናው ትልቁ ነገር ቀደም እንዳልኩት ያኛው ሌላ ጉዳይ ነው። አሁን የጠየቅኩት በሌላ መልክ ነው። አባል ስታፈሩም ምርጫ ቦርድ አልገደባችሁ፣ አራት ክልል ላይ ብቻ ሆናችሁ። አራት ክልል ላይ ብዬ ያልኩት ለርሶ አራቱ ክልል ላይ እንደመነሻ የተነሳነባቸው ቦታዎች ላይ የማጠናከር ስራ እየሰራን ነው። አንድ ተደራሽነታችን ደግሞ በሌላውም ክልል ቦታ ላይ የየክልሉ ባይዘወይ የየክልሉ አንቀሳቃሾች አሉን። አንቀሳቃሾቻችን ግን እኛ እንደ ብልጽግናና እንደ ኢዜማ አይደለም። ለምሳሌ ኦሮሚያ ላይ የተወለደ የአማራ ልጅ አለ፣ የጉራጌ ልጅ አለ፣ የኦሮሞ ልጅ አለ። እነሱ እንዴት ናቸው? ዜጎች ናቸው። በዛ ቦታ ላይ ዜጎች ስለሆኑ አልገባውትም ያልኩት እንደ ብልጽግናና እንደ ኢዜማ አይደለንም የሚለው አንደኛ ይሄ የምርጫ ክርክር የሚደረግበት ቦታ አይደለም። እነሱ በሌሉበት ቦታ ላይ እንደነሱ አይደለንም ማለት ሌላ በእነሱ ጥላቻ ማትረፍ ነው የሚሆነው። እንደሱ ስለማይሆን እንደነሱ አይደለም እንትተው እናንተ እንደምናችሁ ነው። ለዚህ ጥያቄ መልሱ ብልጽግና እንዲያረጋል እንዲያረጋል ማለት ባዶነታችሁን ነው የሚያሳየው። በመጀመሪያ አንድ ነገር ነው። በመጀመሪያ ያለው እርሶ ኢኮኖሚ ማህበራዊ ይሄንን ያስቀደሙት ኢትዮጵያ ባውን ሰዓት ይሄ ሳይሆን ዜግነታችን ላይ እየደረሰ ያለ ጥቃት ማንነታችን ላይ እየደረሰ ያለ ጥቃት። ስለዚህ ዜግነታችሁን ለማስመለስ እሱ ላይ ነው እኛ እየሰራን ያለነው። ዜግነታችሁን ለማስመለስ ወይም ኢትዮጵያ ላይ እየደረሰ ያለ የዜግነት ጥቃት የሚባለውን ነገር ለማስመለስ እሱን ማስመለስ የምትችሉበትን አስተሳሰብ ነው እንጂ መሸጥ ያለባችሁ። ይሄን ነጠቁን የምትሉት አካል መሳደብ ፖለቲካ ነው። አልተሳደብንም ማለት ነው አይደለም። ለምሳሌ ወንድሜ እንደው አንድ ነገር ላንተም ሆነ ለኢትዮጵያ ሕዝብ ለማስረዳት የምፈልገው በአራቱም ማዕዘን ላይ የሚኖሩ ዜጎች አሉ። የዜግነት መብታቸው እየተከበረ ነው ወይ? እያስጨነቀን ያለው ዋናው ይሄ ነው። ከዚህ በኋላ ኢኮኖሚ ማህበራዊ የተለያየው ነገር እኮ የሚቀጥለው ከዚህ በኋላ። አሁን ይሄን የማረጋገጥ ስራ ለመስራት እኛ ይዘን ስንመጣ በአራቱም ማዕዘን ያለው ወገናችን ዜግነቱ ተረጋግጦለት የዜግነት መብቱ ተከብሮለት በዜግነቱ የሚወጣና የሚገባ የተከበረ ዜጋ ሆኖ ከቆመ ሌላው ነገር ምን ችግር የለም። ይሄን አሁን እርሶ የሚሉኝን አሁንም በቀጥታ ወደ ሌሎች ፓርቲዎች በሌሉበት ሁኔታ ላይ ከማንሳት ይልቅ ይሄን አሁን እርሶ የሚሉኝን በየትኛው ስትራቴጂና ታክቲክ ልታሳኩት ነው? አንደኛ ሰነዳችሁ ላይ ታክቲካችሁ አይታወቅ፣ ግብ አላስቀመጣችሁም፣ ፕሮግራም የላችሁም። ምን ማለት ነው? ምን ያልኩት እኮ ነው ቅድምም። በቃ ስብከትና ስራ ይለያያል ነው የኔ ጥያቄ። በምን ታክቲካችሁ ምንድነው? ስትራቴጂያችሁ ምንድነው? ይሄን ይንገሩ። አሁን እዚህ ጋር ለመናገር የምፈልገው በጣም ይቅርታ ፕሮግራማችንም ቢሆን
ገብተው እንዲያዩት ፈቅደንልዎታል ድብቆች ማለት ነው አው እሱ ፕሮግራም እንደሱ አይደለም ካዩት ፕሮግራም ቆይ እኛ እያልን ያለነው ምንድነው እንደ መነሻ የተሰሩ ነገሮች አሉ የተለያየ ፕሮግራም ነው እሱ ብለው ያምናሉ ፕሮግራም ነው ብዬ ነው ማምነው አላማና ራይ ፕሮግራም ይሆናል እሱ አይደለም እሱ ያዩት ከዛው ከፕሮግራም ውስጥ ወጥቶ በትንሹ የኢትዮጵያ ህዝብ ያሰብነውን ሐሳብ በብሮሸር ደረጃ የሚበተነው ነው ያዩት ዲቴሉ ሊያዩ ታዲያ ኮሱን አቅርቡ ስላችሁ የታለ እናቀርባለን ችግር የለም ይሄን እኮ ለማቅረብ ይሄ ከዚህ ኢንተርቪው በኋላ እስቲ ግን ያ ስለሚያውቁት እርሶ ይንገሩኝ አሁን ምን ታክቲካና ቴክኒኩን እኛ እሱን መጠቀም ፈልገው በመጀመሪያ ደረጃ መንግስት ያንን ለመጠቀም የሚያስችለንን ሂደት እንድንሄድ በአራቱ ማዕዘን ያለውን ጸጥታ ያስከብርልን ገብተን ይሄን ለማድረግ አሁንም ያልኩት ያለው ተወሉት በፕሮግራሙ መሰረት መልእክታችሁን ለማስተላለፍ ከሆነ የመጣችሁት እንደሱ ስለማይቻል ነው እንደሱ አይቻልም እኔ ያልኩ ያለውት አንድ ኢትዮጵያ ዲሞክራሲያዊ ፓርቲ አለን የምትሉትን ፕሮግራም ማስፈጸም ይቻል ዘንድ ታክቲክና ስትራቴጂ ያስፈልጋል ምንድነው ታክቲካችሁና ስትራቴጂያችሁ ለሚል ጥያቄ የተዘጋ በር ይከፈትልን ከሆነ መልሱ ይሄ መልስ አይደለም አሁን እርሶ እየጠየቁኝ ያለው ነገር ምንድነው በተረበሸ ከተማ ውስጥ ሰላም ነው ብሎ እንደመናገር ያወሩኝ ያሉት እኛ ይሄንን አሁን እኔ ያልኩት የፓርቲ ሊቀመንበር አይደለም እንዴ ልክ ነው ቆይ እንጂ አይደለም ታክቲካችን ለመጠቀም ያገሪቷ ሰላም ስለዚህ ታክቲክ ስትራቴጂ የለንም በልና አለን እሱ ለአብራራን ኮነርሱ ልንገሮት ለምሳሌ እኛ ታክቲክና ቴክኒካችን አሁን ቴክኒክ የሚባል ነገር የለም ታክቲክና ስትራቴጂው ነው በቃ ስትራቴጂው ዋናው ትልቁ ምንድነው ስትራቴጂው መላው የኢትዮጵያ ህዝብ በትክክል ይሄን ፓርቲ ለህዝብ የቆመ ፓርቲ እንደሆነ በመጀመሪያ በግልጽኝነት ማሳወቅ ነው የኛ መጀመሪያ ይሄ ስትራቴጂ ነው እንግዲህ ለርሶ ላይሆን ይችላል አንደኛ እኛ ራሳችንን በመጀመሪያ ማን እንደሆነን ፓርቲያችን ማን እንደሆነ ለህዝብ በግልጽ ተደራሽነት ስለሚያስፈልግ ነው አንዱ ይሄ ነው ሁለተኛ ታክቲኩ ምንድነው ዜጎች የተዘራባቸውን ዘር ያንን በትክክል በመግለጽ ያ የተዘራው ዘር ለምን እንደተዘራና ምን እንደተሰራባቸው ዜጎች ላይ ስናሳውቅ ለምሳሌ የብሔር ብሔረሰቦችን መብት የምናከብር እንደሆነ የብሔር ብሔረሰቦችን እሴቶች የምናከብር እንደሆነ የብሔር ብሔረሰቦችን ቋንቋ የምናከብር መሆናችንን ነገር ግን በዚህ ውስጥ ኢትዮጵያዊነትን የሚከለክለን ምንም ነገር እንደሌለ ህብረብሔራዊነታችን ጥንካሬያችን እንደሆነ እሺ ከይቅርታ ጋር እንትልሉት ነው መልሱና ጥያቄዎቹ እየተገናኙ ስላልሆነልኝ ማለት መረማመጃም መሆን ስለሌለብን ነው ምክንያቱም ሌላ የናንተን አላማ እኛ ምናቀው ፓርቲ በግልጽ የሰፈረ ታክቲክ ስትራቴጂ ኖሮት ማስፈጸሚያ ስልቶች ኖሮት ሲንቀሳቀስ ነው አለበለዛ ቁስል ያከኩ ይሄ ህዝብን ከህዝብ ከማጋጨት የማይተናነስ ወይም ቆመናል ለምትሉት ማህበረሰብ ይዛችሁት ይሄን ብሶት ማራገብ ፖለቲካ አይደለም እሺ ለማንኛውም በምን በጀታችሁ ከየት ነው ምንጫችሁ ምንድነው በጀታችን ዋናው ትልቁ ነገር በፓርቲ ውስጥ ያለን አባላቶች እኛ ራሳችን በንግድ ስራ ውስጥም በተለያየ የተሰማራን ስለሆነ እኛ ኮንትሪቢዩት በመናረጋው ነገር ፓርቲያችን እየተንቀሳቀሰ ነው ያው ቅድም እንዳሉት ምርጫ ቦርድ ለየትኛው ፓርቲ አሁን ለምናየው ምንም ማረገ የሚባለው ነገር የለም አሁን በመናየው ተጨባጭ ሁኔታ በዚህ ሁኔታ እየተንቀሳቀሰን ነው ህዝብ ደግሞ ይሄን ፓርቲ ቅድም እንዳሉት በትክክል እንደው ጸጥታው ሰፍኖ ሁሉ ነገር ሰፍኖ እኛ ማላማችን ዘወተን ገብቶኛል ዘወተን አላማችን አሳውቀን ከህዝብ ለመሰብሰብ የሚያስችለን ነገር ከህዝብ ሰነዳችሁ ላይ ስለተመለከትኩ ለምሳሌ እርሶ ከፍተኛው የገንዘብ ምንጭ መሆኑን የተመለከተ ነገር ሰነዳችሁ ላይ ተመልክቻለሁ በኋላ ችግር ሲመጣ ልክ ከዚህ ቀደም ስናይ እንደነበረውና የኢትዮጵያን ህዝብ
መቀለጃ ሲያረጉት እንደነበሩ ፓርቲዎች ነገ የኢትዮጵያ አንድነትም ምንድነው የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ የኔ ግል ንብረቴ ነው ወደሚል አጀንዳ ሊመጡ ካልሆነ በስተቀር እርሶ ማንኖትና ነው ይሄን ያላሳስቦት በርሶ ገንዘብ ፓርቲ የሚቋቋመው በመጀመሪያ ደረጃ አዳዲስ ፓርቲዎችን የሚያበረታታ ከ60ው ጀምሮ እችን ሀገር ባላስፈላጊ መንገድን ሲመሩ የተለያዩ የመጡ አሉ ከይቅርታ ጋር አዳዲስ ፓርቲዎች እንዲወጡና አቅም ኖሯቸው ወደፊት ወጥተው ለህዝብም ጠቃሚ ስራ እንዲሰሩ እንደው እናንተም እንደ ሚዲያ አዳዲስ ፓርቲዎች ላይ እንደዚህ አይነት ተጽዕኖ ፈጣሪ የሆኑ ቃላቶችን መጠቀም ከይቅርታ ጋር እኔ እንደማሳሰቢያ ነው የምናገረው እኛ አዲስ ፓርቲ እንደመሆናችን መጠን ምንድነው ተጽዕኖ መፈጠር ለዚህ ሆኖ ያቅም እንዴ ሰዎች የግል ንብረታቸው አርገው ያቁ ፓርቲ እኔ የግል ንብረታቸው ያደረጉ ይሄንን አይደለም መሸሽ ሳይሆን መመለስ ሸሽቼ ማላቀም እርሶ የናንተ ቆይ የዚህ የድረገጻችሁ እርሶ ጋር ከመቅረቤ በፊት እኮ እኔ በድረገጻችን ላይ ለቀናል የእርሶ ገንዘብ እንደሆነ የለም ለቀናል እኮ ታዲያ ነው የሚያሳፍር ነገር የለም ይሄን ፓርቲ ለማቋቋም ያደረኩት ወጪ ይሄን ፓርቲ ለማቋቋም ያደረኩት ወጪ አግባብነት ያለውና እንደመነሻ ሊሆን የሚችል ነገር ነው ኢትዮጵያዊ ስለሆንኩ እንደውም ቀደም ሲል እርሶ ያልመለሱልኝ ስትራቴጂያችሁ እዛችሁ መጠሪያ ስማችሁ ላይ መታልቅ ነው የሚመስለው በዚያሽ መጠሪያ ስም አሁን ያለው አሁን እርሱም ራሱ ከሚነግሩኝ ነገር ምንድነው እየተገነዘበ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል በ090854 3454 ላይ በመደወል ቤቶን ይሸምቱ ዴምሲ ሪል ስቴት ያለውት ልክ ነው ሰው አንድነቱን ይፈልጋል ሰላም ገብቶ ሰላም መውጣት ይፈልጋል እነዚህ ከህግ በላይነት ጋር በተያያዘ ብዙ ጥያቄ ያላቸው አካላት እንዳሉ እናቃለን ችግሮችም እንዳሉ እናቃለን ነገር ግን የችግሮቹ ባለቤትም እኮ እኛው ነን በመፍታት ሂደት ውስጥ የሁሉም ተሳትፎ ያስፈልጋል ወዘተርፈ የመሳሰሉት ነገሮች አሉ ግን የኢትዮጵያ ህዝብ አሁን እንደ ህዝብ የሆነ ግራ የተጋባው ነገር ያለ የሚመስል ነገር አለ እንግዲህ እርሱም ደጋግመው እንደሚሉኝ ማህበራዊ ሚዲያው ላይ ምን ይላል አንድ ሚል ነገር ተጠቅማቸዋል ኢትዮጵያ ሚል ነገር ተጠቅማቸዋል ዲሞክራሲ ሚል ተጠቅማቸዋል አሁን ልክ የህዝቡን ስሜት ተከትላችሁ ከስም አወጣጣችሁ ጀምሮ በአቋራጭ የሰውን ልብ ለማግኘት እና በጥድፊያ የሆነ ቦታ ላይ ለመድረስ የተደረገ ስልታችሁ ማስፈጸሚያ ስልቱ ታክቲካችሁም ስትራቴጂያችሁም እዛው ራሳችሁ ላይ ነው የሚያልቀው በተጨባጭ ግን ያን ማድረግ የሚያስችል ቁመና አላችሁ በተሞክሮ በፖለቲካ ይሄ ከሆነ በግልጽ በየመጽሔቱ የሌሎች ፓርቲዎችን ችግር እንደምትተነትኑት ሁሉ ይሄ ችግር እንዳይደርስ የሚል የተተነተነ ትርክት ለምን አታሰፍሩም የታል ነው እኔ አሁን እንደ መግቢያ በስሙ ላይ ተንተርሰው እየተናገሩ ያሉት ይሄንን ገዢ የሆነና ልብ የሚነካ ወይም የሰው ልብ ሊፈትሽ የሚችል ነገር ማውጣታችን ራሱ የሚያስደምም እኮ በቃ ይሄ ነው በቃ ስራችሁ የሰው ልብ በስሜት አሸፍታችሁ እንጂ አዲስ ነገር የላችሁ ውስጡ ሲገባ ባዶ ምንድነው ዋናው ትልቁ ነገር እርሶ እንደጠየቁት ይህ ነገር ሲነሳ ዛሬ እንደሚያዩት ህብረ ብሔራዊነትን ከኢትዮጵያ ለማጥፋት የዘር ፖለቲካ የሚያራምዱ በበዙበት ሁኔታ መድረኩን መመራው ነኝ ቆይ መድረኩን መመራው ነኝ እንደዚህ አይነት አሁንም ማስተሳሰብ እየነገርኩት ነው ርዕሶት ታክቲኩ ምኑም የሚያልቀው እዚህ ላይ ነው ብዬ ነው የጠየቅኩት ከዛ በኋላ የዘር ፖለቲካ የሚረጩ ያሉ ሌላ ጋሜር ሌላ ስብከት ነው አሁን ሰውን በስሜት አሸፍታችሁ ቁስሉን አካችሁ ለማረግ ካልሆነ በስተቀር የተተነተነ ውስጡ ባዶ ነው እሱን ነው ይተንትኑልኝ እንዴት አርጋችሁ ነው የምታስፈጽሙት ባይ ዘ ዌይ ይሄ ስም ሲነሳ የነበረ ያለ
ወደፊት የሚቀጥል ስም ነው ያነሳነው እሺ አንድ ኢትዮጵያ አለ የለም አለ እሺ ኢትዮጵያ የሚለው ስም አልነበረም ነበረ የኛ ለየት የሚያደርገው ትላንት የነበረው ዛሬ ያለው ወደፊት የሚቀጥለው ኢትዮጵያ አንዲቷ ኢትዮጵያ በጥላ ይዛን ወደፊትም እንድትቀጥል የነበራትን ይዛ እንድትቀጥል ያንን ስም ይዘን ተሰልፈናል ለውነት ለትግል ይሄንን አንድ ኢትዮጵያ ነበር አለ ይቀጥላል የነበረ ያለ የሚቀጥል አዎ ምንም ጥያቄ እንዳይቀጥል ግን እናንተ አይደላችሁም የሚፈጠራችሁት እናንተ የነበረ ነው ቴንክ ዩ አለ እናንተ አዲስ ያመጣችሁት እኔ ያልኩ ያለሁት ይሄ እንዲቀጥል አዲስ ያመጣችሁትን ነገሮች ይንገሩኝ ነው በመጀመሪያ አዲስ እዚህ ውስጥ ያመጣናቸው ነገሮች ከስሙ ጀምሮ ምንም ነገር የለም ዲሞክራሲም ባለማችን ላይ የሚሰራበት ነው ባለማችን ላይ ያለ ነው ኢትዮጵያ የሚለው በኢትዮጵያችን ላይ ያለ ነው አንድ ኢትዮጵያ የሚለው ያለች አንድ ኢትዮጵያ ነች ነገር ግን ይሄንን ስም ልንጠቀመው ይፈልግነው ብሔራዊነታችንና አንድነታችንን ገላጭ ሆነውን ስም በመያዝ የዜግነት ፖለቲካችንን ስለምንራመድ ይሄንን ለማመልከት ርዕዮተ ዓለማዊ ፍልስፍናችሁ ምንድነው ይሄ ፍልስፍና እሱ እንግዲህ ዋናው ትልቁ ነገራችን እኛ ርዕዮተ ዓለማዊ ፍልስፍናችሁ ምንድነው by the way ኔቸርንም ማህበረሰቡንም ያገሯን ነባራዊ ሁኔታን ባገናዘበው ሁኔታ እንዴት አድርገን ወደፊት ተሻጋሪ ህዝብ በሁለገብ እንዴት ልናመጣ እንችላለን የሚል ፍልስፍና ነው ርዕዮተ ዓለማዊ ፍልስፍና እንደዚህ ነው እንዴ በአንድ ቋንቋ እኮ የሚገለጽ ያ በቃ እኛ ዲቴሉን ነው የገለጽኩት እኮ ምንድነው የት ውስጥ ናችሁ እናንተ ርዕዮተ ዓለም የሌለው ፓርቲ ነው እንዴ ርዕዮተ ዓለምማ ይዞ አይደል የተነሳው ምንድነው እኮ ርዕዮተ ዓለም ማለት ርዕዮተ ዓለምማ ኢትዮጵያን ወደፊት ይሄ ነው አዩ እኔ ምሎት ለምሳሌ ርዕዮተ ዓለማዊ ፍልስፍና ሲባል ሊበራል ዲሞክራሲ ነው የምትከተሉት አብዮታዊ ዲሞክራሲ እንደሱ ይሄ ነው ይሄን እንኳን በግልጽ ያላመላከታችሁ ወይም በዚህ ጉዳይ ላይ ራሱ ትክክለኛው ግንዛቤ ሳይኖራችሁ በሰው ቁስል ወይም ደግሞ ነገሮችን ያጋጋሉ ለመኖር የሚደረግ የፖለቲካ ሩጫ ካልሆነ በስተቀር ስለ ርዕዮተ ዓለማዊ ፍልስፍና ግንዛቤ ሳይኖር ምን ማለት ነው ፓርቲ ማቋቋም እንደዚህ ማለት ባይዘወይ እኔ ከይቅርታ ጋር እርሶን የምጠይቀው ርዕዮተ ዓለም ፍልስፍናን በመጀመሪያ ደረጃኛ የኖርንበት የመጣንበት ነው በግላችን እዛ ላይም ገብተው እንዳዩት በጣም በብዙ ነገሮች ውስጥ አልፈን የመጣን ሰዎች ነን ርዕዮታዊ ፍልስፍና ከግል ጀምሮ እንደ ማስም ብዙ ነገሮች አሉን እንደ ፓርቲያችንን ስንመሰርተው ከስሙ ጀምሮ ቅድም ሲጠይቁኝ በደንብ ማብራሪያ ሰጥቼበታለሁ ዋናው ዲሞክራሲ መርህን የተከተለ ነው ብለናል ዲሞክራሲ መርህን ብለን ስንል ዲሞክራሲ መጀመሪያ ሾላ በድፍን የሆነ ዲሞክራሲ መርህ እኔ ርዕዮተ ዓለማዊ ፍልስፍና ነው ብዬ ስለማልወስደው ነው ስለዚህ አሁንም ርዕዮተ ዓለማዊ ፍልስፍና የሌላችሁ ፓርቲ እንደሆናችሁ ነው እየገባኛለሁ ኤኒዌይ እንደዚህ አይነት ሲሆን ነው እየገባኛለሁ በትክክል ስላልተመለሰ ስለዚህ ብዙዎቻችሁ ለኔ ሳይሆን ለማንም አካል ነው ለማንም አካል የተተነተነ ሰነድ ሳይያዝ በአቋራጭ ስልጣን ላይ ለመምጣት ወይም ደግሞ ሰዎችን እርስ በርስ ይሄ እንደዚህ ሆናል እንደዚህ ደርሶባል የሚል የበደል ትርክት በመተረክ ወደ እሱ ነው አሁን እየተረኩልኝ ሌላ ሐሳባዊነት በነገራችን ላይ እንደዚህ አይነት አስተሳሰብ አንዱ የፍልስፍናው ዘርፍ ነው ሐሳባዊነት ይባላልና እንደዚህ አይነት መሬት ላይ ሊወርድ የማይችል እዚህ ጋር ሄ መጥቷል እዚህ ጋር ወጣቱ ተጎርቷል የሰውን ችግር ብቻ እየነቀሱ መሄድ ሐሳባዊነት እንጂ ሌላ ምንም ታምራ ያመጣምና በዚህ መንገድ እንዴት አርጋችሁ ነው ማሸነፍ የምትችሉት ለምሳሌ በሐሳብ የበላይነት አሸንፈን የመውጣት ማሸነፍ የሚል ቀደም ተለኳችሁ ላይ እንደዚህ ተመልክተን ነበርና የሐሳብ የበላይነት የሚጀምረው የበላይ ሆነ አስተሳሰብ ወይም ደግሞ የአስተሳሰብ የበላይነትን ሊያሰፍን የሚችል የተተነተረ ርዕዮተ ዓለማዊ ፍልስፍና ሲኖር ነውና ከዚያ አኳያ አይጣርስባችሁም ወይ እንደው ማህበራዊ አቅማችሁስ
ይሄንን አሁን እርሱ የሚሉኝን እንትን የሚመጥን በመትሉት ደረጃ ምክንያቱም ማህበር አሁን የሚሉትን በሪዮት ዓለማዊ ፍልስፍና ታግዘው የተቀመጠ አቅጣጫ ይዘው የዜግነት ፖለቲካን የሚያራምዱ ማት አካላት ስላሉ በጎን በኩል የናንተ መምጣት እንደው ወደፊትም ስለምንተያይ የት ያደርሰናል ነው በመጀመሪያ ደረጃ ይሄናል እንደው በየዲፓርትመንቱ አባላቱ ተገኝተው ስለያንዳንዱ ነገር ቢገልጹት በደንብ ጥሩ ነበር እኔና አርሶ ቻለ የግድ እርሶ ሊቀመንበር ስለሆኑ ይሄንን ማለት ብዙን ማለት ብዙን ተወያይተንበታል ሞር ደግሞ በየዲፓርትመንቱ ምሁራኑ ተገኝተው በበለጠ ለኢትዮጵያ ሕዝብ የሚያምራሩበት ሁኔታ በእናንተ በኩል ድሉ ቢፈጠርልን ደስ ይለናል ከሳው ውጪ ያው ጥያቄዎት አግባብነት ያለው ጥያቄ ነው እኛም እንግዲህ የያዝነውን ነገር በአግባቡ ለኢትዮጵያ ሕዝብም ለርሶም እየተናገርን ነው ዋናው ትልቁ ነገር ምንድነው ፓርቲው ፕሮግራሙንም ቢሆን እንኳን አይደለም ለርሶ ለምርጫ ቦርድ ያቀረበ ነው ፕሮግራሙ ራሱ አቀርቧል ለማት ተነተኑት ፕሮግራም ምን ያደርጋል ይሄን ለመተንተን ሁለት ነገር ያስፈልጋል ይዞ መሄድና እዚህ ጋር ማብራራት ለምሳሌ ያው ለመተንተን ጊዜ ይፈልጋል ለምሳሌ ሃይላይት ነው ሃይላይት የሆኑ ነገሮች አውርተናል ሃይላይት የሆነው ነገር አውርተናል አሁን ለምሳሌ ጊዜ እኮ ነው ያልከለከልኩትም መተንተን ነው ዋናው ነገር ግን ምንድነው አሁን ዋናው ትልቁ ነገር ለምሳሌ እርሶ ስርዓቱን በተመለከተ ምን ይዘው መተዋል ብለውኛል ስለ ስርዓት አይደለም ምን ያው እሱን እኮ ነገሩኝ መለሱልኝ ቀጥሎ ግን ስለ ሪዮት ዓለማችሁ ማውራት ሳትችሉ ፓርቲ መሆን አያስቸግራችሁም ወይ ነው ጥያቄ ሌላ ወደ ሌላው እንሂድ አሁንም በማይመለስ ጉዳይ ላይ ጊዜ እንዳንወስድ ብዬ ነው ከሰው ኃይል አኳያ ሳይሆን በሰው ኃይል የተዋቀረ ቢሮ እንደ ሀገር በስ አሁን ምለው ያው እንግዲህ አሁን የሚነግሩኝ ነገር በኔ በልኩ በደንብ ያልተተነተነ ነው ይም እንኳን ባስብ ምናልባት ሰነድ ላይ ሰፍሩ ወይም እርሶ የሚሏቸው ሌሎቹ አመራሮች ማብራራት የሚችሉት ነገር ከሆነ ጥሩ ነገር ነው ብለን እንውሰድና እሱን ለማስፈጸም ስትራቴጂና ታክቲክ ያስፈልጋል የሚለውም ነገር ላይ እንደዚሁ አልተብራራም እሱንም እንዝለለውና ግን እንደው ቢያንስ እነዚህ ነገሮች ለማድረግ እርሶ የሚሉትን ነገር ለማስረጽ በሰው ኃይል የተደራጀ በሰው ኃይል የተጠናከረ አደረጃጀት መዋቅር ቢሮ ድርጅታዊ ክንፍ ያስፈልጋልና በዚህ ረገድ እኛ በዚህ ረገድ እንደመነሻ ያደረግናቸው ነገሮች እንዳሉ ያው ለርሶ ቅድም አብራርቼ ይሎታል በኦፊስ ደረጃ ተከፍተዋል ኦፊሶች ተከፍተዋል ሳይሆን ስንት ኦፊስ የት በመጀመሪያ ደረጃ የተከፈቱት ኦፊሶቻችን አዲስ አበባ ላይ ተከፍተዋል ስንት ክፍለ ሀገር ላይ አንድ ተከፍተዋል አንድ ኮና አንድ ከፍተናል ነው የሚባለው አንደኛ ነገር ቀጣይነት ያላቸው ኦፊሶች ለመክፈት ቅድም እንደነገርኩት በጣም ብዙ አከራዮች ፖለቲካ ፓርቲ ሲባል አያከራዩምና በጣም ብዙ ፈተናዎች ገጥመውናል ያም ብቻ አይደለም በወጣም ስንል የተለያዩ ፈተናዎች ዛሬ ያሉ የብልጽግና አመራሮችን ቢሆን በተለያየ ቦታ ላይ እየደረሰ ያለው በፓርቲዎች ላይ ምንም የሚደበቅ አይደለምና አሁን ምንድነው ስለዚህ በዚህ መሰረት እንትና አላለም እንደመነሻ ያለን ነገር ግን ጠንካራ ሁሉም ነገር መነሻ እንዳይሆን ብዬ ነው ያው ያለው ኮሮና ባይኖር አሁን በዚህ አቅም ከአባላታችሁም እንግዲህ ጠቅላላችሁ ተወዳዳሪ ካሉናችሁ በስተቀር መራጩም ተወዳዳሪውም አንድ ሊሆንባችሁ ነውና እንደምትሉት አሁን እውነት ምርጫ ቢኖር ኖሮ እናሸንፍ ነበር ብላችሁ ታስባላችሁ እኛ ተጠራጥራለህ እንዴት አርጋችሁ እስቲ ያንንም ያለ ይሄን ሁሉ እጩስ ማቅረብ ትችላላችሁ ሁላችሁም ልትወዳደሩ ነው አባሎቻችሁ ጭምር በመጀመሪያ ደረጃ እጩ አባላት መልመላ ለብቻው ነው ከይቅርታ ጋር እጩ አባላት መልመላ ለብቻው ነው ያንንም መልመላ አካይደናል እንደውም የሚገርም ስንት አባላት ነው ልጨርስልዎት ለምሳሌ አሁን 540 ምናምን ተወዳዳሪ ማቅረብ እንችላለን ብለው ያስባሉ ልጨርስልዎት እኛ እንደውም ኮሮና ከመግባቱ በፊት ከአዲስ አበባ ዩኒቨርሲቲ ከተለያየ ቦታ ሊቃን በመጥራት እጩ አባላቶቻችንን ስልጠና ሁሉ ጀምረን ነበር ባይዘውና ያው ኮሮናው ሲገባ ብዙ ሰዎች በሰብሰብ ስለማይቻል በዛ ሁኔታ ላይ ቆመናልና ምንድነው ዋናው ትልቁ ነገር እንደ መጀመሪያም አሁን እንደመነሳታችንም በርግጠኝነት አሁን በሚደረገው
ምርጫ የግዴታ መንግስት መሆን አለብን የሚል አይደለም ማሰብ ያለብን። እኛ ማሰብ ያለብን ወደፊት ፓርቲያችን የት ይደርሳል ብለን እቅድ አውጥተን በዚህኛው ምን መስራት አለበት፣ ምን መሆን አለበት፣ ኔክስት ምን መሆን አለበት የሚለውን ይዘን ጀምረናል ስራችንና አሁን ባይዘዌይ እንኳን አይደለም እኛ እንደው ስለ ፓርቲዎቹ ማታንሱ ስላሉኝ አላነሳም እንጂ እኛ ራሳችን ከሌሎች ፓርቲዎች ጋር ስናየው በጀት ምንም ነገር በሌለበት ሁኔታ እኔ ያልኩ ያለሁት ማሸነፍ የሚያስችላችሁ አስተሳሰብ ነው። እርሶ እየሰሩ ያሉት እኮ አሁንም ተነጋገር ማስታወቂያ መስራት አይቻልም ሌላው በሌለበት በበጀት የተደገፈ እንዲሁ ደግሞ መንግስት ኦፊሶችን በተለይ አዳዲስ ፓርቲዎች በእውነት ነው ነገራችሁ ህዝቡም ሀገሪቷም በጣም ተሻጋሪ ሐሳብ ያላቸው ወጣቶች አሉ የሚሳተፉበት የተለያዩ ወገኖቻችን የሚሳተፉበት አዳዲስ ነገር ከአዳዲስ ዓላማ ጋር የሚታይበት ዘመኑን የጠበቀ ነገር እንዲመጣ በጣም እገዛ ያስፈልገናል። እኛም ኮሮናው ጎርቶናል። አንድ ከኮሮናው ባሻገር ደግሞ አሁን እየሄድንበት ያለነው ርቀት እንደፈለግነው እንድንሄድ አላረገንም። ነገር ግን የተጀመሩ ነገሮች በዚህ ጉዳይ ቆመዋል። አሁን መንግስትም ከዚህ በኋላ ምርጫ አካሄዳለሁ እያለ ነው ያለው። ምርጫ ሳያካሄድ ብቻውን ሊሮጥ ነው? እንዴት ነው? ፓርቲዎችም ራሳቸው 102 ፓርቲ ግድ ያስፈልጋል እንዴ? አላልኩም መቻልኩኝ እኔ እንደዚህ አላልኩም እንደዚህ አላልኩም እኮ ብቻውን ሊሮጥ ነው። ምዘናዎች አሉ ገና ምርጫ ቦርድ እኮ የሚያገላቸው ፓርቲዎች አሉ ገና ይሄ ባለማሟላታቸው የተጠየቁትን ባለማሟላት ታዲያ ያላሟላ ምን ስራ ቦታ ወይም ስራ መፈለጊያ ቦታ እኮ አይደለም ምርጫ ቦርድ ካላሟላ ይወርቃል። ታዲያ ምን ችግር አለ? ወደፊት የሚመጡ ፓርቲዎችን ገባኝ ምርጫ ቦርድ ካላሟላ ይወርቃል። አንፃር ተወዳዳሪና ተሞካካሪ ፓርቲዎች ወደፊት ከማምጣት አንፃር እኮ የግድ ሁሉ መመዝገብ አለበት አላልኩም መቻል ወደ ምዝገባ መዝገባን አልገባንም እኮ ምንድነው ራሱ ምርጫ ቦርድ ባለማሟላት የሚቀንሳቸው ብዙ ናቸው። ባለማሟላት ፓርቲያችን እንደ ፓርቲ ምርጫ ቦርድ የሚጠይቀውን ሁሉ አሟልቷል። ነገር ግን ምንድነው እንደነዚህ አይነት ፓርቲዎች ለምሳሌኛ አሁን መንግስትን የምንነቅፍ መንግስትን ዘቅ ከፍ ምናረክ እንደ 60 አይነት ፖለቲከኞች አይደለም። ባይዘወይ እኛ ጥሩ ነገሩን አፕሪሺየት ምናረግ ቅድም የሐሳብ ልዕልና ያልኖት በሐሳብ ልዕልና ያልታዩ ያልተሰሩ ነገሮችን በማውጣት ሐሳብን በመሸጥ በህዝብ ዘንድ ተመራጭነትን ለማሳደግ የምንሰራ ፓርቲዎች ነን። ስለዚህ እንደነዚህ አይነት ፓርቲዎች ደግሞ የሚጠናከሩበት ለህዝብ ተደራሽ የሚሆኑበት ወደፊት የሚወጡበት አገራዊ አስተሳሰብ ያላቸው ዜጋን መሰረት ያደረጉ ዩኒቲያችንን እንዲጠበቅ የሚያደርጉ ባይዘዌ እኛ ከአቋም ጀምሮ እንደው የሚገመግም እና የሚመዝን ያው ምርጫ ቦርድ ብቻ ነው። እሱ መመዘኛው ዲቴል ውስጥ ያለህን ነገር አይደለም እንጂ በእውነት ለዚህ ሀገር አስፈላጊ የሚባል ፓርቲ ነው። ከይቅርታ ጋር በእውነት ነው። በዚሁ ይብቃን። የተከበራችሁ ተመልካቾቻችን ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ሲሳይ ደጉ ጋር ያደረግነው ቆይታ ይህን ይመስል ነበር። እንግዲህ ያው የኮሮና ቫይረስ ወረርሽኝ መጣ እንጂ ምርጫ የምናደርግበት ወቅት ላይ ነበርን። ያልሆነም እንግዲህ ከቫይረሱ ስርጭት በቁጥጥር ስር ከዋለ በኋላ ምርጫው ያው የሚደረግ መሆኑ ይታወቃልና ፓርቲዎቻችን በምን ሁኔታ ላይ ናቸው የሚለውን እንደዚሁ ወጣ ገባ ያልን ሐሳብ እንዲሰጡ የምናስተናግድበት መድረክን መሰረት አድርገን